ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሁለተኛው ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ወደ አርሴናል ቤት ተጉዘን የሊጉ መሪ በሻምፒየንስ ሊግ አስደናቂ ጉዞ በእንግሊዝ እግር ኳስ ታሪክ በአዲሱ የዩኤፋ ሻምፒየንስ ሊግ ከዩሮፒያን ካፕ ወደ ሻምፒየንስ ሊግ ከተቀየረ በኋላ ብቸኛ ክለብ በታሪክ ሆኖ 4 ተከታታይ ጨዋታ በማሸነፍ ምንም ግብ ባለማስተናገድ ታሪካዊ ድል ያለፈው ሳምንት ወደ ቼክ ሪፐብሊክ ተጉዞ ያለፉትን ቀናት ይቅርታ ያስመዘገበውን ድል በተመለከተ እንግዲህ የተለያዩ ነጥቦችን ስናነሳ ነበር። ነገር ግን በዘንድሮ የአርሴናል አስደናቂ ጉዞ ውስጥ የታዩ በርካታ ጥንካሬዎች አሉ። በአብዛኛው የሚነሳው በተደጋጋሚ ስለ ተከላካይ ክፍሉ ጥንካሬ፣ አርሴናል ለተከታታይ ጨዋታ ለ8 ተከታታይ ጨዋታ ግብ አለማስተናገዱ 10 ተከታታይ ጨዋታ በሁሉም ውድድሮች ማሸነፉን ተከትሎ የሚነሱ ጥንካሬዎች እንግዲህ የአርሴናልን የክሊንሺት ጥንካሬ ነው እና በዘንድሮ የውድድር ዓመት ረጅም ርቀት በሁሉም ውድድሮች ሊሄድ እንደሚችል ያለው አቅም፣ ዴብዝ፣ እያንዳንዱ ኳሊቲ ይነሳል። ነገር ግን በዘንድሮ የውድድር ዓመት ክለቡ በሳመር የዝውውር መስኮት 250 ሚሊዮን ፓውንድ ገደማ ወጪ ሲያደርግ በተለያዩ ዲፓርትመንቶች ዴብዙን ሲያሰፋ በዴብዙ ላይ ያሉትን ጥያቄዎች በአጠቃላይ እየፈታ አርሴናል የሚነሱ ጥያቄዎችን በአግባቡ በአንድሬስ ቤርታ አማካኝነት ክለቡ ለሁሉም ስፍራ በቂ የተጫዋች ጥራት እንዲኖር ከፍተኛ ኢንቨስትመንት ሲፈጽም የአርሴናል የማጥቃት እንቅስቃሴ የግራ ክንፍ ላይ አንዳንድ ጉዳዮች ይነሱ ነበር። በተለይ በሊያንድሮ ትሮሳርድ ዙሪያ ኤበሪቺ ኤዜ እና ኖኒ ማዱዌኬ ከ50 ሚሊዮን ፓውንድ በላይ የወጣባቸው የፊት መስመር ተጫዋቾች ናቸው። መቼም ለቡካዮ ሳካ ሁለተኛ ባካፕ ተደርጎ ታሳቢ ተደርጎ ይምጣ እንጂ ኖኒ ማዱዌኬ በብቁ ጤንነትና አካል ብቃት ላይ ከተገኘ በተቃራኒ ፖዚሽን መጫወት እንደሚችል ሚካኤል አርቴታ የመጀመሪያ ሳምንት አካባቢ ተጫዋቹን ሲሞክረው ተመልክተናል። ሳካ ከመጎዳቱ በፊት ኤዜም ግራ ክንፍ ላይ መጫወት ይችላል። በቦታው ላይ ደግሞ ለ3 ተከታታይ የውድድር ዓመት በቋሚነት ቦታውን ሲያገለግል የነበረው ጋብሪኤል ማርቲኔሊ ያለ። ስለዚህ 2 ከ50 ሚሊዮን ፓውንድ በላይ የወጣባቸው ተጫዋቾች፣ አንድ በስብስብ ውስጥ የቆየ አዳፕት ያደረገ በወርክ ሬቱ ደግሞ በአርቴታ የሚወደድ ብራዚላዊ ተጫዋች አለ። ስለዚህ የሊያንድሮ ትሮሳርድ መቆየት በቡድን ውስጥ ብዙም ተፈላጊነቱ የዚህን ያክል ሆኖ በኦገስት 22 ባልተጠበቀ መልኩ ለተጫዋቹ አርሴናል ኮንትራቱን ሲያድስ ከትላልቅ ሊጎች ከቱርክ ሊግ ጨምሮ ለተጫዋቹ ጥያቄ የቀረበውን ክለቡ ውድቅ በማድረግ የተሻሻለ የደሞዝ ክፍያና ኮንትራት አቅርቦ ከስምምነት ላይ ሲደረስ ብዙ ጥያቄዎችን ያስነሳ ነበር። ለምሳሌ እስከ ፕሪሚየር ሊጉ 4ኛ ሳምንት ድረስ ሊያንድሮ ትሮሳርድ አንድም ጨዋታ በቋሚነት አልጀመረም። ለምሳሌ አርሰናል ካደረጋቸው የመጀመሪያ 4 ጨዋታዎች ውስጥ በ2 ትላልቅ ጨዋታ በኦልትራፎርድ ማንቸስተር ዩናይትድን፣ በአንፊልድ ሊቨርፑልን በገጠመበት ጨዋታ ምንም አይነት ደቂቃ አላገኘም። ለመጨረሻ ጊዜ ተጫዋቹ በዘንድሮ የውድድር ዓመት ተቀይሮ ገብቶ ለመጀመሪያ የፕሪሚየር ሊጉን ጨዋታ ማድረግ የቻለው ከኖቲንጋም ፎረስት ጋር አርሴናል ባደረገበት ጨዋታ፣ ከዛም በኋላ ከሊድስ ጋር በነበረው ጨዋታ እንግዲህ በሁለቱ ጨዋታዎች ተቀይሮ በመግባት የተወሰኑ ደቂቃዎችን ማግኘት ችሏል። ከፎረስት ጋር በነበረው ጨዋታ እንግዲህ ለማርቲን ዙቢመንዲ 2ኛ ግብ መቆጠር መነሻ በመሆን አሲስት በማድረግ አንድ ምልክት ሰጥቶ ነበር። ነገር ግን ለ4 ተከታታይ ጨዋታ ቋሚ ሆኖ ላልጀመረ ወይም በቂ ደቂቃ እያገኘ ላልሆነ ተጫዋች ሚካኤል አርቴታ እና ቤርታ እንዴት ኮንትራት ሊሰጡ ይቻሉ የሚል የደጋፊውም የሚዲያውም ጥያቄ ነበር።
ምክንያቱም አርሴናል የ30 ዓመት ተጫዋችን ለመሸጥ ወደ 15 ሚሊዮን ፓውንድ ቀርቦለት በክለቡ እቅድ ረጅም ጊዜ በቬንገር በወጣ ፕላን ሲተዳደርበት እንደነበረው ከ30 ዓመት በላይ ለሆኑ ተጫዋቾች የሚሰጥ የኮንትራት ገደብ አለ። ያንንም ህግ በመጣስ ነው እንግዲህ ክለቡ ተጫዋቹን ኮንትራቱን ለማራዘም የወሰኑት። ዛሬ ላይ ግን ከተጫዋቹ አርሴናል እያገኘ ያለውን የተለየ አገልግሎት በተለየ ሁኔታ እናነሳለን። ለምሳሌ በ2023 ተጫዋቹ ወደ አርሴናል ቤት ከመጣበት ጊዜ አንስቶ ከየትኛውም ተጫዋች በላይ 137 ጨዋታ አድርጓል። ከነዚህ ጨዋታዎች ውስጥ በአብዛኛው ተጫዋቹ ሙሉ 90 ደቂቃ ያጠናቀቀባቸው ጨዋታዎች 23 ናቸው። 23 ጨዋታዎችን ሲያጠናቅቅ ግን አጋጣሚዎች ነበሩ ትሮሳርድ ተከታታይ ጨዋታዎችን እንዲያጠናቅቅ ወይም 90 ደቂቃ በቡድኑ እንቅስቃሴ ላይ እንዲቆይ የተደረገባቸው አስገዳጅ ጉዳዮች ነበሩ። ለምሳሌ ከአምና የውድድር ዓመት ወይም በፈረንጆች ፌብሩዋሪ ወር በዚህ ዓመት መጀመሪያ አካባቢ በ2025 አርሴናል የቡካዮ ሳካን፣ ጋብሪኤል ማርቲኔሊን፣ የካይ ሃቨርትን ጉዳት ተከትሎ ተጫዋቹ ደቂቃ የማጠናቀቅ 90 ደቂቃ የማጠናቀቅና ለ6 ተከታታይ ጨዋታ ቋሚ የመሆን አጋጣሚ ተፈጠረ እንጂ ሊያንድሮ ትሮሳርድ በአርሴናል ቤት ለተከታታይ ጨዋታ ቋሚ ሆኖ ያገለገለው በአንድ አጋጣሚ ነው። በዘንድሮ የውድድር ዓመት ማለት የፈረንጆች 2025 ከገባ በኋላ ከጃንዋሪ እስከ ማርች ባለው ወር ውስጥ 10 አርሴናል ላደረገው ተከታታይ ጨዋታ በቋሚነት መጀመር ችሏል። 6ቱን ጨዋታ አጠናቋል። ስለዚህ ተጫዋቹ ለተከታታይ ጨዋታ ቋሚ የመሆንም እድል ከአምና ጀምሮ ቡድኑ ላይ በተፈጠረው ጉዳትና የዴብዝ እጥረት አስገዳጅ የሆነ የሜዳ ውስጥ ቆይታ እንጂ ተጫዋቹ ደቂቃን የማጠናቀቅ ወይም ከ137 ካደረጋቸው ጨዋታዎች ውስጥ ተቀይሮ የወጣው የጨዋታ ደቂቃ ስኬል እንኳን ሲወጣ ወደ 74 ደቂቃ ነው በአማካይ ሜዳ ውስጥ የሚቆየው። ነገር ግን ሚካኤል አርቴታ እንዴት በዚህ ተጫዋች ላይ ከፍተኛ እምነት ሊጥል ቻለ? ኮንትራቱን አራዝሞ ዛሬ ላይ ደግሞ ክለቡ ከዚህ ተጫዋች ምን እያገኘ ነው? በስፍራው ላይ ትሮሳርድ እንግዲህ ለተከታታይ 6 ጨዋታ ቋሚ ሆኗል። 7ኛ ጨዋታ ከሰንደርላንድ ጋር አርሴናል አለው። ቋሚ የሚሆን ከሆነ የተጫዋቹ የእግር ኳስ ኬሪየር በአርሴናል ቤት ለሁለተኛ ጊዜ ነው ለ7 ተከታታይ ጨዋታ ቋሚ የሚሆኑ። ከዚህ በፊት ለ10 ተከታታይ ጨዋታ ቋሚ ሆኖ የተሰለፈበት፣ አሁን ደግሞ ለ7 ተከታታይ ጨዋታ። ነገር ግን የአሁኑ ለ7 ተከታታይ ጨዋታ በሰንደርላንድም ጨዋታ ቋሚ ሆኖ የሚጀምር ከሆነ አስገዳጅ የጉዳት ባላንስ ማጣት ብቻ ሳይሆን ከተጫዋቹ አስተማማኝ አገልግሎት ጋር በቀጥታ ተያያዥ ይሆናል። ከዚህ በፊት ጉዳቱ ነበር ሚካኤል አርቴታን አስገዳጅ ተከታታይ ጨዋታ ወይም ሮቴሽን እንዳይጠቀም ከጫናም በተለይ ደግሞ ካለውም ኤክስፒሪየንስ ግብ ላይ ያለው አኪሬሲን ከግምት ውስጥ በማስገባት ነው። ከፔናልቲ ውጭ ለምሳሌ በአርሴናል ስብስብ ውስጥ ከጋብሪኤል ጄሱስ ብቻ ነው የሚያንሰው። ከፔናልቲ ውጭ ግብ ላይ በቀጥታ ተሳትፎ በማድረግ በአማካይ ከተጫወተበት ጨዋታ መነሻ በማድረግ እንግዲህ 0.72 ግቦችን ያለ ፔናልቲ በማስቆጠር ጋብሪኤል ጄሱስ ነው ከፈረሙበት ጊዜ አንድ ላይ የሁለቱ ተጫዋቾች እስኬል ሲሰራ ከጄሱስ በመቀጠል 0.69 ግብ ላይ ተሳትፎ በማድረግ ከተጫወተበት ደቂቃ አንጻር ያለ ፔናልቲ ከፍተኛ ግብ ላይ ተሳትፎ በማድረግ በአማካይ ይህን ቁጥር እንግዲህ ከግምት ውስጥ በማስገባት ለተከታታይ ጨዋታ እድል የማግኘት አጋጣሚን የመጠቀም በተለይ ተጫዋቹ የሚያገኘውን እድል የመጨረስና ያለውን ኳሊቲ ግብ ላይ ለምሳሌ በሊጉ አንድ አጋጣሚ አግኝቶ አንዱን ለመግደል ኳሊቲ ካላቸው ውስን ተጫዋቾች መካከል አንዱ ሊያንድሮ ትሮሳርድ የግብን እምብርት ያውቃል። በሁለቱም እግሮቹ ቴክኒካሊ የሚያስቆጥርበት መንገድ ለተጋጣሚም ግብ ጠባቂ የማይመች አጨራረሱ ደግሞ አስደናቂ የሆነ ተጫዋች ነው። ከጠባብ አንግል ማስቆጠር የሚችል ድንቅ ቴክኒክ፣ ድንቅ እይታ፣ በቦክስ ውስጥ በተለይ የመግደል አቅሙ ከምንም ላይ ወይም በአማካይ በኤክሲጂ ከ0.13 ኤክሲጂ ላይ ግብ በማስቆጠር አምና በሊጉ ረጅም ሳምንት ሲመራ ነበር ከጠባብ አንግል ግቦችን በማስቆጠር እና
ይሄ ኳሊቲው ደግሞ ሚካኤል አርቴታ ተጫዋቹ ላይ ያለውን እምነት ከፍ እንዲያደርግ አስችሎታል። በዘንድሮ የውድድር ዓመት አጀማመር መግቢያ ላይ እንዳነሳሁት 4ኛ ተመራጭ ይሆናል ተብሎ የታሰበ ተጫዋች ነው። ለ4ኛ ተመራጭ ተጫዋች 30 ዓመት ለሞላው ኮንትራት ከማራዘም ይልቅ ክለቡን ፋይናንሻሊ ሊያግዝ የሚችል 15 ሚሊዮን ፓውንድ ከመጣ አርሴናል ትርፋማ ነው የሚሉ ተቺዎች ነበሩ። ለ4 ተከታታይ ጨዋታ ቋሚ ለማይሆን ተጫዋች ደሞዝ ጨምሮ ኮንትራቱን አድሶ በሁለት ትላልቅ ስቴዲየሞች ደቂቃ ላላገኘ ተጫዋች ይሄን ያክል ሪስክ መውሰድ ተገቢ አልነበረም የሚሉ የእንግሊዝ ሚዲያ ጥያቄዎች ነበሩ። ግን ከፎረስት ጨዋታ ለማርቲን ዙቢመንዲ አመቻችቶ በማቀበል ለሶስተኛዋ ግብ መነሻ ሆነ። ከዛም በኋላ ሚካኤል አርቴታን በበለጠ ያሳመነ አንድ ጨዋታ በሻምፒየንስ ሊግ በዛው ሳምንት አርሴናል ወደ ባስክ ተጉዞ ሳን ሰባስቲያን ቢልባውን በገጠመበት ጨዋታ አርሴናልን አሸናፊ ያደረገችውን ሁለተኛዋን ግብ በአስተማማኝ አጨራረስ በማስቆጠር እንግዲህ ባለፈው ቀደም ብሎ በተደረገው የኖቲንጋሙ ጨዋታ አሲስት በቢልባኦ ደግሞ ግብ በማስቆጠር ሁለት ተከታታይ ጨዋታ ደቂቃና ድል ባገኘበት አጋጣሚ ልዩነት ፈጠረ የሚታይ ግብ ላይ ቀጥተኛ ተሳትፎ። ስለዚህ የሚካኤል አርቴታ እምነት በትሮሳርድ ላይ በበለጠ ከፍ እንዲልና ውሳኔው ተገቢ መሆኑን እያመነ የመጣበት ሁለት ተከታታይ ጨዋታ ነው። ከዛም በኋላ ደግሞ የተጫዋቹ ሲዝን እንዳጀማመሩ ሳይሆን አሁን ላይ እንዳለው በቦታው ላይ አስተማማኝነት ተርን ነው ያደረገው። በአንዴ ነው የተቀየረው ከ4ኛ ተመራጭነት አሁን በቦታው ላይ አርሴናል ሌሎች አማራጮች እያሉት ግን ተጫዋቹ ከማርቲኔሊም ቀድሞ በቦታው ላይ የቋሚነትን እድል በተደጋጋሚ በተከታታይ ጨዋታ ለ6 ላለፉት ጨዋታ ቋሚ እንዲሆን ያስቻለ አቅሙን በ30 ዓመቱ ለሚካኤል አርቴታ አሁን ላይ ለሚታየው አስደናቂ የቡድን እንቅስቃሴ ሌላኛውን የማጥቃት የፋይናል ሰርድ ኃላፊነት በግራ ክንፍ በአዲስ ሚና ተቀብሎ እንግዲህ በአስተማማኝ ሁኔታ እያገለገለ የሚገኘው አሁን ጊዜው የተለያየ ቢሆን የአርሴናል ውጤት ከአምናው በብዙ ርቀት በተሻለና በአስተማማኝ ሁኔታ በጀመረበት የዘንድሮ ውድድር ዓመት አምና ከጃንዋሪ 4 እስከ ማርች 16 በነበረው 10 ጨዋታዎች ውስጥ ነው ለአርሴናል ቋሚ ተከታታይ ጨዋታዎች ላይ መሰለፍ የቻለው። ዘንድሮ ደግሞ በተመሳሳይ አጋጣሚ በቡድን ውስጥ ማዱዌኬ ያለፈው ሳምንት ከበርንሌ ጋር መጠነኛ ጉዳት እንዳስተናገደና ከኢንተርናሽናል ብሬክ በኋላ እንደሚመለስ እየተገለጸ የሚገኘው ማርቲኔሊ ከኢንተርናሽናል ብሬክ በኋላ በለንደን ደርቢ ከቶትናም ጋር በሚኖረው ጨዋታ ሌላኛው የፊት መስመር ተጫዋች ይመለሳል ተብሎ የሚጠበቀው ካይ ሃቨርት፣ ትናንትና በመረጃዎች ላይ የተመለከትነው ጋብሪኤል ጄሱስ ወደ ሙሉ ትሬኒንግ የተመለሰው ተጫዋች በሌሉበት አጋጣሚ ነው እንደገና ትሮሳርድ በተመሳሳይ የጉዳት አርሴናል ዝርዝር ውስጥ ይሄ ተጫዋች አንደኛ ፊዚካሊ ለእያንዳንዱ ጨዋታ ብቁ መሆኑ፣ ሌላኛውን ደግሞ ተጫዋቹን ተመራጭ ያደረገው ከጉዳት የጸዳ ወይም ተከታታይ ይሄ የጉዳት ታሪክ የሌለው ይሄ የተደጋገመው ወይም እያገረሸ ተጫዋቹን ከሜዳ የሚያርቅ የተለየ ጉዳት ታሪክ የሌለውና ለእያንዳንዱ ጨዋታ በአስተማማኝ ፊትነስና አካል ብቃት ብቁ በመሆን ዝግጁ በመሆን ለቡድኑ የሚያበረክተው አስተዋጽኦ ከፍ ብሎ አሁን በቦታው ላይ የመጀመሪያ ተመራጭ እስከ መሆን ደርሷል እና የሊያንድሮ ትሮሳርድ አገልግሎት አርቴታ ያመነበት መንገድ በሚዲያው ደረጃ ሲሰጥ የነበረው ኮሜንት እና አሁን ደግሞ የተጫዋቹ በቡድን ውስጥ እያበረከተ ያለው ነገር ፍጹም የተለያየ ነው። እንደነገርኳችሁ የቢልባኦ ጨዋታ ለትሮሳርድ የአርሴናል ቤት ቆይታ ሙሉ ነገር አርቴታ ላይ የነበሩትንም ጥያቄ የቀረፈ ነው። ተጫዋቹ ወደ ሜዳ ተቀይሮ እንደገባ ለማርቲኔሊ ግብ የሆነ ኳስ አመቻችቶ አቀበለ፣ ከዛን ራሱ አስቆጠረ። አርሴናል በባስክ የመጀመሪያ እድሉን ሲያሳካ በሁለቱም ግብ ላይ ቀጥተኛ አስተዋጽኦ ነበረው፣ አንድ በማስቆጠር አንድ አሲስት በማድረግ ከዛ ቀደም ብሎ ፎረስት ላይ። ከዛም በኋላ እንግዲህ ፈታኙ ጨዋታ ወሳኝ 3 ነጥብ አርሴናል ያገኘው በክሬቨን ኮቴጅ ፉላምን 1-0 በማሸነፍ በሁለተኛ 45 የተገኘ ግብ
ብቸኛ ግቧን ማስቆጠር ይቻላል። እዛ ፖዚሽን ላይ መገኘት አንደኛው የትሮሳርድ ትልቁ ብስለት የሚይዘው ፖዚሽን ይሄ ከማይጠበቅ ፖዚሽን ላይ ነው የማይጠበቅም ግብ የሚያስቆጥረው እና ለተጋጣሚ ለማርኪንግ የማይመች ፖዚሽኑ ደግሞ በግል ባለው አቅምና ብቃት አስተማማኝ ለራሱ ለተጋጣሚ ግን ፍጹም የማይመች በሁለቱም እግሩ ቴክኒካሊ ከጠባብ አንግል በተለይ ግብ ጠባቂ ባጠበበበት የሜዳ ክፍል የሚያስቆጥራቸው ግቦች የተጫዋቹን ያጨራረስ ኳሊቲና የግብ እይታው በተለየ ሁኔታ እንድናነሳ የሚያደርግ ነውና ዛሬ ላይ ትሮሳርድ በአርሴናል ቤት ለተከታታይ ጨዋታ ቋሚ ሲሆን የቡድኑ የሚነሱ የተለያዩ ጥንካሬዎች አሉ። ለምሳሌ አርሴናል ከቆሙ ኳሶች በዘንድሮ የውድድር ዓመት ከ12 ግብ ማስቆጠር ችሏል። ግን የትሮሳርድ ቁመት ተክለሰውነት ለዚህ ቴክኒክ ቀጥተኛ ተሳትፎ የሚያደርግ ተጫዋች አይደለም። ስለዚህ ቴክኒካሊ ቡድኑ ያለውን የማጥቃት እንቅስቃሴ በፊት መስመር በኩል የተገኙ አጋጣሚዎችን ወደ ግብ በመቀየር በተሻለ ልምድና የአጨራረስ ብቃት በቦታው ላይ ተመራጭ እንዲሆን አድርጎታል። ካሉ ጥንካሬዎች እንኳን የወጣ ኳሊቲ ቢኖረው ስለዚህ ትሮሳርድ በአርሴናል ቤት ልክ እንደ ደክላን ራይስ በፊት መስመር በኩል ያለው ወርክ ሬት በተለይ ፖዚሽን ፕሬስ በማድረግ ከተጋጣሚ ጋር በአንድ ለአንድ ግንኙነት ፋይት እያደረገ እየታገለ ሜዳ ውስጥ ከመቆየት ይልቅ ተጋጣሚ የሚጠቀሙ የሱን ፖዚሽን የግራውን ክንፍ በደንብ ፕሬስ በማድረግና ዞናል ማርኪንጉ የተዋጣለት ስለሆነ በዲፌንሲቭ አክሽን በኩል ተጫዋቹ የግድ ዱዌሎችን የማሸነፍ ኃላፊነት የለበትም። ፖዚሽናል ፕሬስ በማድረግ ቡድኑንም በቀጥታ የሚያግዝ ነው። ልክ እንደ ሚካኤል ሜሪኖ በቦታው ላይ ተለዋዋጭ ሲያስፈልግ ሚካኤል አርቴታ እንደ ሐሰተኛ 9 ቁጥር አምና ወደ ሃቨርት ቦታም እያስገባው ወደ ግራ ክንፍም እያወጣው ይጠቀመው ነበር። እንደምታውቁት ሚካኤል ሜሪኖ በሚካኤል አርቴታ ውስጥ መሰልጠን እስከሚጀምር ድረስ የሐሰተኛ 9 ቁጥር ሚና አያውቀውም። ከዛም በኋላ ግን በክለቡ በርካታ ግቦች ማስቆጠር ችሏል። ከፌብሩዋሪ ወር መሰለፍ ከጀመረበት ጊዜ አንስቶ ታስታውሱ እንደሆነ ሁለቱ ተጫዋቾች አብሮ በጋራ የፈጠሩት የፋይናል ሰርድ የተለየ ፕሬሲንግ አቅም ነበር አምና። አርሴናል እነዛን የመሳሰሉ ትላልቅ ተጫዋቾች በተጎዱበት ወቅት ትሮሳርድና ሜሪኖ በርካታ ተጫዋቾችን በፊት መስመር በኩል መሰለፍ ችሏል። ሜሪኖ በአካል ብቃት፣ ትሮሳርድ በቴክኒክ ፕረስ በማድረግ አርሴናል ቡድኑ ላይ የሚፈጠረውን ጫና ቀደም ብሎ ፋይናል ሰርድ በኃላፊነት የሚወጡ ተጫዋቾች ነበሩ እና መግባባታቸው አምና ክለቡ ቢያንስ ከያዘው ደረጃ እንዳይወርድ የነበራቸው ጥንካሬ ከዛም በኋላ በሻምፒዮንስ ሊግ እንግዲህ አርሴናል ረጅም ርቀት እስከ ግማሽ ፍጻሜ ሲሄድ የነበራቸው አስተዋጽኦ ቀላል የሚባል አልነበረም። በተጠናቀቀው የውድድር ዓመት በዘንድሮ የውድድር ዓመት የአርሴናል የፊት መስመር ተጫዋቾች ቢያንስ ከ250 ደቂቃ በላይ ተጫውተዋል። በዚህ መሰረት እንግዲህ ክለቡ በኤክስፔክትድ ጎል በየጨዋታው ለምሳሌ ቡካዮ ሳካ 0.27 ግብ፣ ኤዜ 0.18 ግብ እንዲሁም ቪክተር ጊዮኬሬስ 0.29 ግብ ክፍት ከሆነ እንቅስቃሴ እድሎችን ያገኛሉ ለግብ የቀረቡ። ነገር ግን ከነዚህ ተጫዋቾች ያነሰ ኤክስፔክትድ ጎል እያገኘ 0.13 በሾት ኮንቨርዥን ሬት እና ባገኘው አጋጣሚ የመቀየር አቅሙ ከነዚህ ሁሉ ተጫዋቾች ይበልጣል። ያገኛቸውን እድሎች በጣም በአነስተኛ እድል ከፍተኛ ግብ የሚያስቆጥር ተጫዋች ነው። ይሄም ይመስላል በሚካኤል አርቴታ በኩል የቡድኑ ቁልፍ ተጫዋች በመሆን በአንዳንድ ጨዋታዎች እንደውም ከምርጥ 11ዱ ውጭ ሆኖ በስኳድ ተካቶ ተቀይሮ ከገባ በኋላም ልዩነት የሚፈጥርባቸውንም ጨዋታዎች ስናስተውል ነበር። በአጠቃላይ ግን በየክለባቸው በዘንድሮ የውድድር ዓመት ሚናቸው ያንሳል ወይም ክለቡን ሊሰናበቱ ይችላሉ ተብሎ ሲጠበቁ የነበሩ ተጫዋቾች በመጨረሻም የቡድኑ ወሳኝ ተጫዋች ሆነው ያየንበት ሲዝን ነው። ከዚህ ፕሮግራም ቀደም ብሎ ስለ ዶሚኒክ ሶቦስላይ ያነሳን የፍሎሪያን ቪዝ መምጣት፣ የነ ኤኬቲኬ ከፊት መስመር መፈረም የተጫዋቹ ሚና በ10 ቁጥር በኩል ወይ ሊቀየር ይችላል ወይ ወደ ቤንች ሊወርድ ይችላል በሚል ጥርጣሬ የተጀመረ ሲዝን እንግዲህ የቡድኑ በዚህን ሰዓት ምርጡ ተጫዋች ዶሚኒክ ሶቦስላይ ሆኖ ነው ያገኘ ነው።
በአርሴናል በኩል ከጉዳት በራቀ መልኩ በኮንትራት መፈረሙ ጥያቄ ሲነሳ የነበረ ለ4 የመጀመሪያ ተከታታይ ጨዋታ ቋሚ ያልነበረ አርሴናል ከመካከለኛ ክለቦች ጋር ሲያደርግ ከሊድስ ከኖቲንግሃም ጋር ተቀይሮ የገባ ቋሚ ሳይሆን ተቀይሮ የገባ በኦልድ ትራፎርድ እና በአንፊልድ ምንም አይነት ደቂቃ ያላገኘ ነገር ግን በኖቲንግሃም ጨዋታ አሲስት አደረገ። በቢልባኦ ጨዋታ ተቀይሮ ገብቶ ግብ የሆነ ኳስ አመቻችቶ አቀበለ፣ ግብም አስቆጠረ። ከዛን ጊዜ አንስቶ ክለቡ ባጋጠመው ጉዳት ምክንያት ለተከታታይ 6 ተከታታይ ጨዋታዎችን በቋሚነት መሰለፍ ጀመረ። አሁን ላይ እንግዲህ በአስተማማኝ ሁኔታ ቀጥሎ 7ኛ ጨዋታውን ከሰንደርላንድ ጋር የሚያደርግ ከሆነ ደግሞ ትሮሳርድ በአርሴናል ቤት ቆይታው ለሁለተኛ ጊዜ በአስቸጋሪና በፈታኝ ወቅት ለተከታታይ ሳምንት ቡድኑን በቦታው ላይ አስተማማኝ አገልግሎት በመስጠት ሌላ የራሱን ሪከርድ ያሻሽላል ማለት ነው። ወደ ፌነርባቼ ወይም ወደ ሌላ ሊግ ይሄዳል የተባለው ተጫዋች እንግዲህ የቡድኑ ቁልፍ ሆኖ ያገኘ ነው። ሌላኛው ተጫዋች ሁለተኛ ፕሮግራም ላይ ከሰውዝ ላይ በመቀጠል በትሮሳርድ በቤልጅየማዊ የ30 ዓመት በአስደናቂ አጨራረሱ የምናውቀው ይሄ የአርሴናል የክንፍ ተጫዋች እንግዲህ ሌላ አርዕስት ሆኖ በዚህ ሳምንት አርሴናል ወደ ስቴዲየም ኦፍ ላይት ሲሄድ ምናልባት ቋሚ ከሚሆኑ ተጫዋቾች ተርታ ሊቀመጥ የሚችል ነው እና በትሮሳርድ ዙሪያ እነዚህን ጉዳዮች ተመለከትን። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ደግሞ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ደግሞ እስቲ ስለ ሁለቱ የማንቸስተር ሲቲ አስደናቂ ቴክኒሻን የግራ እግር ተጫዋቾች ፊል ፎደን እና ራያን ቸርኪ የተወሰኑ ነጥቦችን በተመሳሳይ ደቂቃ እናነሳለን። በማንቸስተር ሲቲ ሁለቱ አስደናቂ ቴክኒሻል ተጫዋቾች እስከምንመለስ ድረስ ሰላም ቆዩ።